ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘቱ በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። የትግራይ ሕዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ሕዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። በነገራችን ላይ ዛሬ በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው የጉዳይ ግን ትግራይ ብቻ አይደለም።
አማራ አካባቢ የሚንቀሳቀሱ ኃይሎች ለአማራ ሕዝብ ሰላም፣ ደህንነት፣ ጥቅም እንታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለው። እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉ የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለ። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶ ህዝብ ዘርፎ የሚደረግ ትግል ደግሞ የትም ማድረስ እንደማይችል ከታሪኮቻችን መማር የምንችል ይመስለኛል። መንግስት አብዛኛውን ጉዳይ በትዕግስት የሚያየው ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ ዓላማ ቢስ ነው። ዓላማ የለውም። ይህንን ግጭት ከፈጸምን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። በዚያም በዚህም ብንገል ብንሞት ትርጉም የለው። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ ሶስት አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። መጥረቢያውና መያዣውን እጅ ግን እንጨት ግን በተቻለ መጠን መታገስ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም እላችሁ፣ የወደቁ ታነሳለች።
የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሷል ማለት ነው። ኮሪደር ብቻ መሆን የለበትም፣ ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ምክክርን በሚመለከት ምን ይጠበቃል ለተባለው ይህ የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት ለረጅም ጊዜ ጠየቁት ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያውያን አንድ ክፉ አመል አለን። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ዛሬን ከመኖር በትዝታ መቆዘም መናፈቅ እንወዳለን። ይሄ በየዘመናት የነበረ ችግር ነው። ሰው እንኳን ሲኖር ትዝ አይለንም፣ ሲሞት ግን ደግነቱ አዛኝነቱ ይበዛብናል። ይሄ ባህሪ ጥሩ አይደለም። ይሄ ውይይት ለኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረሻ አቅቷቸው ይሄ የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌደራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ።